ወስነን መውጣት አለብን። ማንም አይመጣልን። ቤተሰብ ዘመድ ጓደኛ በብዛት ስትረስ የሚጨምርብን ነው ባለ ማወቅ። ብድር ሁሉ ጊዜ ለነገ ኢንካም የሚያመጣ ነገር ላይ ነው መዋል ያለበት። ኢንቨስትመንት ነው። በጭራሽ ለእንትን አትበደሩ። ይሄ ኮስትን ከቨር ለማድረግ it's not what you do የምትሰራው አይደለም it's what you think የምታስበው ነው። they take risk በመውሰዳቸው ምክንያት ሌሎችን ቀጥረው የተሻለ ያገኛሉ። ሚኒመም ሪስክ በሚሆንበት ጊዜ ኢንካሙ ሚኒመም ነው የሚሆን። ማክሲመም ሪስክ ስንወስድ ኢንካሙ ማክሲመም ነው የሚሆን። ጭንቅላታችን ውስጥ ያለውን ሐሳቡን የታስቡትና በጣም ስትረስ ሆነን እንኖራለን። ከዛ ከስትረስ ግን መውጣት አለብን። ወስነን መውጣት አለብን። ማንም አይመጣልን። ቤተሰብ ዘመድ ጓደኛ በብዛት ስትረስ የሚጨምርብን ነው ባለ ማወቅ። አሁን እኛ ውስጥ ያለ ልምምድ አለ። አሁን ያለነው ትውልድ የፔን ኪለር ትውልድ ነን። ልክ ራሳችንን ሲያመን ዋጥ በ10 ደቂቃ የለም። ኪስም ሲታመም ብድር የለም። ለዚህ ነው እኮ እንደ ኪሴ እንደ ራሴ እንደ ጭንቀቴ ምናምን የሚለው። አሁን ብድር ሁሉ ጊዜ ለነገ ኢንካም የሚያመጣ ነገር ላይ ነው መዋል ያለበት። ኢንቨስትመንት ነው። በጭራሽ ለእንትን አትበደሩ። ይሄ ኮስትን ከቨር ለማድረግ እንደሱ ከሆነ ነገን እየበላን ነው። ትላንትን በላን ነው፣ ዛሬን በላን ነው፣ እንደገና ፊውቸርን በልቶ ሰው እንዴት ይሞታል? ስለዚህ ለኢንቨስትመንት ብድር ያስፈልጋል። ኦፍ ኮርስ አንድም ነጋዴ ብታዩ ፋይናንሻል አይኪውን የጻፈው ሮበርት ኪዮሳኪ ጨምሮ በጣም ቺፐስት የሆነው ሶርስ ብድር ነው ይላል። the cheapest finance። ስለ ፋይናንስ በጣም ማወቅ አለብን። ብዙ ሰው ብር በኪሱ ካለ ፋይናንስ የሚያውቅ ይመስላል። ስዕል እኮ ነው የምናውቀው አብዛኞቻችን። እንድፈር የመጀመሪያው ድፍረት ነው። አምና 1.1 አለች፣ አሁን 3.6 አይደል? 3.6 ባይ ዘ ወይ አምናም 3.6 ብትል ኖሮ ትደርስ ነበረ። አሁን አንዳንዶቻችሁ ልክ እንደዛ ስትል ምን እየሰራች ነው? it's not what you do የምትሰራው አይደለም it's what you think የምታስበው ነው። እና ስታስቡ ትንሽ አበድ ማለት ይፈልጋል። አበድ ማለት መጥፎ መሆን ማለት አይደለም። ከኖርማል ኮሚኒቲው መውጣት አለባችሁ። ፈጣሪ ስለሚችል ይህን አስባለሁ፣ ደጋግሜ አስባለሁ። በዛ ውስጥ እድሉን እሱ ያመጣልኛል፣ ጸጋውን እሱ ያመጣልኛል፣ በረከቱን እሱ ያመጣልኛል፣ መንገዱን እሱ ያመጣልኛል፣ ዘዴውን፣ ስራውን፣ ውጤቱን ያመጣልኝ። ቁጭ በሉ እኮ አይደለም፣ ተኙ አይደለም። እንደዚህ ይሄን እያሰብን በየቀኑ ምን እናርግ? እየደጋገምን እንስራ። አሁን ስለ ገንዘብ ሲወራ ከጀርባው ስራ አለው፣ ከጀርባው ማገልገል አለው፣ ከጀርባው ምርት ማድረስ አለው፣ ከጀርባው የሆነ ሰርቪስ መስጠት አለው፣ ከጀርባው መማር አለው፣ መሰልጠን አለው፣ መውደቅ መነሳት አለው። ግልጽ ነው። ስለዚህ what do you want ምን ትፈልጋላችሁ የሚለውን እወቁት። የመጀመሪያው IQ ነምበር 1 በየሳምንቱ፣ በየወሩ፣ በየቀኑ፣ በየአመቱ ልናድግ የሚገባው በጭንቅላታችን ሁሉ ጊዜ በደንብ አዳምጡኝና ባካችሁ ልክ የሆነ ነገር ቱዱ ሐሳብ ሲመጣ ጻፉት፣ ኖት ብላችሁ ጻፉት። እኔ መጽሐፉን አንብቤ ነው አሁን ስልጠና የምሰጣችሁ። ራሴ ላይ ግን አፕላይ አድርጌዋለሁ። 5ቱን ፕሪንሲፕሎች ላለፉት 8 9 10 ዓመታት 10 ዓመት አልፎታል። ይሄን መጽሐፍ ካነበብኩ በኋላ ፓወርፖይንቱን አዘጋጅቼ ስለዚህ 100% ኮርጄ ነው ባይዘው። እኔ ኩረጃንም ወደው እንትና እንዳለው አሁን ነፃነት እንዳለው እንዳትሉ ሮበርት ኪዮሳኪ ያለውን ተግብሬው ስለሚያዋጣ ለብዙ ሰው ባሰለጥነው ይጠቅማል ብዬ ነው ለራሴ አፕላይ አድርጌው። በገንዘብ ተቀይረህበታል? አዎ። በበጀቲንግ ተቀይረህበታል? አዎ። ኤክስፔንስን ኮንትሮል በማድረግ ተቀይረህበታል? አዎ። በኢንቨስትመንት ተቀይረህበታል? አዎ። ምን ልስራ በሚለው አቋም ይዣለሁ። ነፋስ አይወስደኝም፣ የሚያበላ ስራ አይወስደኝም። እኔ ለምን ዛሬ ካለሁበት አንስቶ ቀጥታ ቢሊዮነሮች ተርታ የሚከተኝ ነገር ቢኖርና እኔ ካስቀመጥኩት ፕላን ውጪ ከሆነ አልሰራውም። ይሰማል? ለምን? አቋም እንዲኖረን። ብዙ ሰው ስላጣ የተገኘን ሁሉ ለመብላት ስለሚሄድ ነው ቫልዩ ያጣ የሚመጣው። ስለዚህ አቋም እንዲኖረን ራሱ ያደርጋል። IQ ነምበር 1 ሜኪንግ ሞር ማኒ። IQ ነምበር 1 ላይ አመታዊ ገቢያችሁን እየጨመረ 1.1 ነበር፣ አሁን 3.6 አለች። እሱን አቺቭ ስታደርግ ደግሞ ወደሚቀጥለው IQ ነምበር 1አችን ምን እያደረገ ነው? እያደገ ነው። IQ ነምበር 1 ማለት ገቢያችን እየጨመረ በሌሎቹ IQዎች እየቀነስን ልንመጣ እንችላለን። ስለዚህ 5 IQዎች አሉ። እነሱን እንዳለ አንድ ባንድ እየጨመርን መሄድ አለብን ማለት ነው። አሁን ህይወትን ማየት ያለብን እዚህ ላይ ገንዘብ ሲባል ገንዘብ ለማግኘት ማሳደድ ሳይሆን ህይወትን እንደ አድቬንቸር እንደ አድቬንቸር እኮ ካላየነው አንድ ቦታ ስታክ እናደርጋለን። ይሄንን ነው የምሰራው፣ እንደ አይነት ገቢ ነው የማገኘው፣ በቃ አዲስ ነገር አልሞክርም። ሰው እኮ ከፍ ያለ ግብ ሲያስቀምጥ ለግቡ ስራ አለ፣ ለግቡ ሐሳብ አለ፣ ለግቡ ልምድ አለ አይደል?
አዲስ ግብ ስናስቀምጥ አዲስ ስጋት አለ። ስለዚህ ወደ ላይ ስትሄዱ የሚያዩዋችሁ ሰዎች ራሱ የተለዩ ይሆናሉ። are you ready? ዝግጁ ናችሁ ሆይ ወደ ላይ ለመሄድ? በመጀመሪያ ዝግጁ ናችሁ ሆይ? ከስራ ጀርባ ዝና ሊመጣ ይችላል። ከስራ ጀርባ ገንዘብ ሊመጣ ይችላል። ከስራ ጀርባ ስራ ምላችሁ በትክክለኛ አስተሳሰብ ሆኖ በትክክለኛ IQ ስትገነቡ የሚመጡ ውጤቶች አሉ። ፓወር ናቸው። ስለዚህ ምን እየሆናችሁ ነው ዛሬ? የዛሬው አያያዛችሁ የዛሬ 5 ዓመት ምን የሚያደርጋችሁ ይመስላችኋል? አዋዋላችሁ የአብዛኛው ሰው ምን የሚያደርገው ይመስላችኋል? ምንም። ወደ ምንም እንዴት ሰው ይሄዳል? ወዴት እየሄዳችሁ ነው? እንደ ቅዳሜ አመሻሸታችሁ የት የምትደርሱ ይመስላችኋል? ኦነስትሊ የት ትደርሳላችሁ? ይሄ በሳምንት አንድ ጊዜ ብቻ ነው ማረጋው የሚባል ነገር አይገነባም ብላችሁ ነው እንደምታስቡት? አይደንቲቲ ሆኖ ይቀመጣል። አንዳንዱ ወደ ውድቀት፣ አንዳንዱ ወደ እድገት። የረጋ ውሃ ወይም ቱቦ ካያችሁ ሰላም ነው መጀመሪያ። እስከ መቼ? እስኪነካ። ተከፍቶ ሲነካካ ግን መንደሩ ሁሉ ይሸታል። እኛም እኮ ስንታይ በውስጣችን ያሉ አስተሳሰቦች፣ አሉታዊ አስተሳሰቦች ተስማምተናቸው ቁጭ ብለናል። ለምሳሌ በየቀኑ ስለ ሀገር ማማረር፣ ስለ ጓደኛ ማማረር፣ ኮምፕሌን ማድረግ፣ በየቀኑ ድብርት፣ በየቀኑ ኔጌቲቭ ወይም ደግሞ አሉታዊ የሚባሉ እንትኖች ተግባራት ውስጥ ማድረግ ተስማምቶን እንኖራለን። the only thing ወይ ስልጠና ወይ መጽሐፍ ማንበብ ወይ የሆነ ሰው ኮሜንት ሰጥቶን ወይንም እነዚህ ነገሮች ብሰው ቦምብ ረግጠን ችግር ሲያመጣ ተግባራችን ወይ ጤና ላይ ወይ ምናምን ያኔ ስለዚህ አይሆንም ብሎ ከማሰብ ምን ይሻላል? ይሆናል። መቼም ለስልጠና ከመጣና አይቀር ይሆናል ብሎ ማሰብ አይሻልም? ላይፍ ኢዝ አን አድቬንቸር። ተጨማሪ ግብ እያስቀመጡ ለዛ ግብ እየጓጉ መኖር አይደለም። ያለውን ኢንጆይ እያደረጉ ተጨማሪ ግብ አስቀምጦ ከህሊና ጋር መስራት። እንዴት ነው IQ ነምበር 1ን የምንጨምረው? always remember the process is more important than the goal። ከግቡ ይልቅ ከምታስቀምጡት ግብ ይልቅ what am I processing? ሰውን እየረዳው ነው ወይንስ ሰውን እየጎዳው? የቱን ፍጩ ዱቄቱን አምጪው ላይ ነኝ ወይንስ በፈጣሪ ህግና ልቦናዬም ህሊናዬም በሚቀበለው ስራ ውስጥ ነው? እነዚህን መወሰን ያስፈልጋል። always remember the process is more important። አንዳንድ ሰው ግቡን ያስብና እዚህ ጋር አተራምሶ ሰዎችን እንትን ብሎ ውጤት ላይ ለመድረስ ይሞክራል። ኖ ምን እየሆንኩ ነው? ሰው የሚረሳው አያችሁ ኢጎን ነው የትም ቦታ ላይ ይዞ የሚሄደው። ገንዘብ ማግኘትም ላይ እንደዚህ ነው፣ ኢጎን ነው ይዞ የሚሄደው። እዛ ጋር ስደርስ ከፍ የምለው ነገር ከሰዎች የምበልጠው ነገር ብለን ካሰብን አለቀ፣ ኪሳራ ነው። ይሄን የተቀደሰ ማንነት በገንዘብ እየለካ ነው ማለት ነው። በትንሹ ምንም አይነት ገንዘብ እኛ ላይ ቢመጣ ከፍ አያደርገንም። እኛ የተከበርን ምንም አይነት ገንዘብ ዝቅ አያደርገንም። ነገር ግን ገንዘብ ዝቅ ሲል ሊርበን ይችላል። ያስማማል። ገንዘብ ዝቅ ሲል ላንታከም እንችላለን። ስለዚህ እንሰራለን። ስለዚህ IQ-ዋችንን ጨምርና የተሻለ ኢንካም ጀነሬት እናደርግ። ከፍ እንድንል አይደለም ምን እንዳንል ቢጎድል ችግር ውስጥ ከስትረስ ውስጥ እንድንወጣ ማለት ነው። ስለዚህ IQ ነምበር 1 በዚህ አይነት ነው ቢውልድ የምናደርገው። ብዙ ሰዎች ለምንድን ነው ይሄንን IQ ነምበር 1 ለመገንባት እንትን የሚሉት የማይችሉት? ሪስክ መውሰድ ይፈራሉ ሰዎች። ሪስክ ማለት ለምሳሌ እኔ የሆነ ቦታ ተቀጥሬ ብሰራ በጣም በሚገርም ሁኔታ ሚኒመም ሪኳየርመንቱን ማሟላት ነው። ኦን ታይም መገኘት፣ ስራ መባለውን ነገር መስራት አለቀ። በዛ ውስጥ በወር አንድ ጊዜ ደሞዜ ኦር በሳምንት የሚከፈልም ከሆነ ደሞዜ ምን ያደርጋል? ይመጣል። እሱን ፕላን አድርጌ ይኖራል። which is ምን ይሰጣል? የተወሰነ ረፍት ይሰጣል። በወር አንድ ጊዜ ከመምጣት ወደ ኋላ ስለማይቀር። ስለዚህ ሰዎች እንደዚህ አይነት ኮምፎርትን ይፈልጋሉ። በዚህ የተነሳ they don't take risk። ለዚህ ነው ሰዎች ነጋዴ፣ ኢንተርፕረነር ወይም ደግሞ ቢዝነስ ኦነር የሚሆኑት ምን ሲያደርጉ ነው? ይሄን ፍርሃታቸውን አሸንፈው እኔ አልቀጠርም፣ እኔ ደግሞ ወይም ደግሞ ካለኝ ልምድ ከተቀጠርኩት ላይ ወጥቼ ሪስክ ወስጄ አድጋለሁ ብለው they take risk። ሪስክ በመውሰዳቸው ምክንያት ሌሎችን ቀጥረው የተሻለ ያገኛሉ። ሪስክ ስለወሰዱ። ሪስክ የማይወስድ ሰው በፕሮፌሽን ራሱን እያሳደገ ምን ማድረግ ይቻላል? በደሞዝተኝነት ፕሮፌሽኑን ሙያውን እያሳደገ የትምህርት ደረጃውን እያሳደገ የተወሰነ ሌቭል ድረስ ማደግ ይችላል። በቅጥር ህይወት ላይ ይቻላል። ኢትስ ፖሲብል። ሪስኩ ሚኒመም ነው ወይ? አዎ። ሚኒመም ሪስክ በሚሆንበት ጊዜ ኢንካሙ ሚኒመም ነው የሚሆነው። ማክሲመም ሪስክ ስንወስድ ኢንካሙ ማክሲመም ነው የሚሆነው።
ስለዚህ ሰዎች በብዛት IQ ነምበራቸው የማያድገው they are not willing to take risk